የዘንድሮን የክረምት የበጎ ፍቃድ መርሃ ግብር ጠቅላይ ሚኒስትር ዶክተር አብይ አህመድ በማዕከላዊ ኢትዮጵያ ክልል በሃላባ፣ በከምባታ፣ በሀዲያና በስልጤ ዞን የሚገኙ የኮሪደር ልማት ስራዎችን አስጀምረዋል። በዞኖቹ የሚገነቡ መኖሪያ ቤቶች ወጪ ቆጣቢ፣ የባህል እሴትን የጠበቁ በዘመናዊነትና ባህላዊነት መካከል ሚዛንን የጠበቁ እንደሚሆኑ በክረምት በጎ ፍቃድ ልማት ማስጀመሪያ መርሃ ግብር ላይ ጠቅላይ ሚኒስትሩ ገልጸዋል። ባለፉት የለውጥ ዓመታት ውስጥ በከተማ በተካሄደ የክረምት የበጎ ፍቃድ አገልግሎት በርካታ ስኬቶች መመዝገባቸውን በአዲስ አበባ ከተማ አዋሬን ዋቢ አድርገው የጠቀሱት ጠቅላይ ሚኒስትሩ ይህንን ስኬታማ ተግባር በዘንድሮው የክረምት የበጎ ፍቃድ ስራ የገጠሩን ማህበረሰብ ታሳቢ ባደረገ መልኩ በማዕከላዊ ኢትዮጵያ ክልል ገጠራማ አካባቢ አስጀመርናል ብለዋል። በትልቁ አስበን በትንሹ ጀምረን እያሰናሰልን አዋይ ላይ ሰራነው ስራ ሰፈርን መንደርን መቀየር እንደሚያስችል በጎረቤት በጎ ተጽዕኖን ማሳረፍ እንደሚያስችል በተግባር ውጤት ያገኘንበት ስራ ነው። ዘንድሮ ግን በገጠር ኮሪደር የተሻገረ ገጠር ለመፍጠር የአርሶ አደሩን የኑሮ ዘዬ ለመቀየር አዲስ የተሰራ ዲዛይን አለ። ይህ ዲዛይን በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በእነሱ የሚመጣ በሽታ ወደ ሰው ይተላለፋል። ብዙ ሰው ሳያውቀው ለበሽታ ይዳረጋል። የዚህ የገጠር ኮሪደር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። በማዕከላዊ ኢትዮጵያ ክልል በሚገኙ 4 ዞኖች በገጠር ዘመናዊ መጸዳጃ ቤት ግንባታ ሲከናወን አካባቢን በንጽህና ከመያዝ ባለፈ መጸዳጃ ቤቱ በባዮጋዝ መልሶ የኃይል ምንጭ የሚሆንና የገጠሩን ነዋሪ ሕይወት ከኩራዝ ወደ መብራት የሚያሻግር ነው ብለዋል። በሃላባ 1፣ በከምባታ 1፣ በሀዲያ 1፣ በስልጤ 1 መለስተኛ ማሳያ ሰፈሮች በእኛ ይገነባሉ። ዛሬ ጠዋት በሃላባ የጀመርነው ከ5 ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎኑ የተለየ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። በአላባ፣ በከምባታ፣ በሀዲያና በስልጤ ዞኖች ሞዴል የሚሆኑ የገጠር ኮሪደር ልማት ስራዎች ግንባታ በአዲስ አበባ አዋሬ ላይ በክረምት በጎ ፍቃድ አገልግሎት እንደተሰራው ሁሉ ይህም ተምሳሌታዊ ስራ ሊሆን የሚችል እንደሆነም ተናግረዋል። እኛ ልክ በአዋሬ ማሳያ እንደሰራ ነው አሁንም ማሳያ እንሰራ ነው። ይህንን ተከትሎ ሁሉም ክልሎች፣ ሁሉም ዞኖች፣ ሁሉም ቀበሌዎች በከተማም ያሉ ነዋሪዎች ልክ እንደ ከዚህ ቀደሙ ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል 100% ሎካል ነው። ሃላባ የምንጠቀመው የሃላባ ማቴሪያል ነው። ከምባታ የምንጠቀመው የከምባታ ማቴሪያል ነው። ስልጤ የምንጠቀመው የስልጤ ማቴሪያል ነው። ያ ልምምድ ከሰፋ በአመታት ድካም፣ በአመታት ልፋት፣ በአመታት ትብብር ውስጥ በከተማ ያየነውን ውበት፣ በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን። በገጠርና በከተማ ያለውን ኑሮ አሰናስለን መቀየር ካልቻል አንድ ሰፈር የሚታይ አይላንድ ይሆናል። የኛ ዓላማ ዶት ማሳያ፣ ብዙ ዶት ማባዛት፣ ዶቱን በማገናኘት ደግሞ ወጥ የሆነ ሲምለስ የሆነ ኤንቫይሮንመንት መፍጠር ነው። የኢትዮጵያን ብልጽግና ማረጋገጥ የሚቻለው የገጠሩን ማህበረሰብ የኑሮ ደረጃ ማሻሻል ሲቻልም እንደሆነ ገልጸዋል። የበለጸገች ኢትዮጵያን መፍጠር የምንችለው በከተሞች ብቻ አይደለም። በገጠር ያለ ህዝባችን ኑሮም ስናሻሽል የገጠሩን ላይፍ ስናሻግር ነው። አሁን ካለበት ስናሻግር ነው። እረሳልነው አረሰ፣ ትከላልነው ተከለ። አሁን ደግሞ ቤቱን ኑሮውን ጓዳውን በሚያብስ መንገድ ብንመጣና ብናግዘው በእጅጉ ሊለወጥ ይችላል።
በርካታ አርሶ አደር አሁን ባለው ሁኔታ ገንዘብ መያዝ ጀምሯል። ገንዘብ ቢይዝም ግን ያን የኑሮ ዘዬ ካላለማመድ ነው በቀር ገንዘብ ስላለው ብቻ ኑሮን አይቀይርም ሰው። ገንዘብም ሐሳብም ያስፈልጋል። ይሄ ሐሳብ እንደማፈንጠቅ ነው። የፈነጠቀው ሐሳብ ተሰናስሎ ምን አይነት ኢምፓክት እንደሚያመጣ በጋራ የምናየው ይሆናል።